አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በኢራን ላይ አስፈላጊ ሆኖ ሲገኝ በማንኛውም ሰዓት ጦርነት ለመክፈት ተስማምተናል ሲሉ ይፋ አደረጉ። ይህንም ንግግራቸው ቀጠናውን ወደ ከፋ ውጥረት ከቶታል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ኢራን በቀይ መስመሮቿ መሃል ቤሩትን መክተቷ ተሰማ። እስራኤል አሁን በደቡብ ሊባኖስ የምታደርገውን ጥቃት አስፋፍታ ወደ ቤሩት የምትደርስ ከሆነ ቤሩትን ነካች ማለት ኢራን ላይ እንደተኮሰች ይቆጠራል በማለት እስራኤል ቤሩት ላይ ስትተኩስ እኛ ደግሞ ሙሉ ጦርነት በእስራኤል ላይ እንከፍታለን ስትል ኢራን ቁርጥ ያለ ቀይ መስመሯን አስታውቃለች። ቤሩት ቀይ መስመሬ ናት ስትል ነው የሊባኖስን ዋና ከተማ እንደ መሬት አድርጌ ቆጥራታለሁ ስትል ያስታወቀችው። ሁኔታው ውጥረቱን ይበልጥ አባብሶታል። በዝርዝር ታደምጡታላችሁ። ከፍተኛ የሆነ ውጥረትና ሽኩቻ ባየለበት የመካከለኛው ምስራቅ ጉዳይ ዛሬ ሌሊቱን በነጩ ቤተ መንግስት ኦቫል ኦፊስ ውስጥ ሆነው ለጋዜጠኞች ዝርዝር ማብራሪያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ኢራን ኒውክሌር፣ ስለ ኢራን የተኩስ አቁምና የመካከለኛው ምስራቅን በተመለከተ የተናገሯቸው ነገሮች መላው ዓለምን አስገርመዋል። በተለይም በኩዌት ኢራን የፈጸመችውንና የኩዌትን አየር ማረፊያ ባወደመውን ጥቃት አቃለው ማቅረባቸው በኩዌት በኩል ከፍተኛ የሆነ ቅራኔ ያጭሮባቸዋል። ዝርዝር መረጃውን የማስደምጣችሁ ይሆናል። ቀጠናው አሁንም በቋፍ ላይ ነው። ዝርዝር መረጃዎቹን ላስደምጣችሁ፣ አብረን ሙሉን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው ውጥረት ተባብሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዩናይትድ ስቴትስ እና እስራኤል አስፈላጊ ሆኖ ከተገኘ በኢራን ላይ የሚወስዱትን ወታደራዊ እርምጃ ዳግም ለመጀመር ተነጋግረው ጨርሰዋል ሲሉ አረጋገጡ። ኔታንያሁ ከአሜሪካው የሲኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ አሁን እየተካሄደ ያለው የትግል ስልት ጨዋታ ይመስለኛል ብለዋል። ለጋዜጠኛዋ ሳራ አይዘን እንዳብራሩት ከሆነ ሁኔታዎች ተባብሰው ወታደራዊ እርምጃዎች መውሰድ ግድ ያለን ደረጃ ላይ ደርሰናል በማለት የገለጹ ሲሆን ከዚህ በኋላ የመጨረሻውን ውሳኔ መስጠት ኃላፊነት በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅ ላይ ወድቋል ብለዋል። እርሳቸው ትዕዛዝ ከሰጡ በማንኛውም ሰዓት ለመዝመት ዝግጁ ነን ብለዋል። ኢራን ትራምፕ ምን እንዳሉ በእርግጠኝነት ታውቃለች። ማለትም አስፈላጊ ከሆነ ወደ ሙሉ ወታደራዊ እርምጃ መመለስ እንደሚኖር አሳውቀዋል ብለዋል። ይህ የፕሬዝዳንቱ ውሳኔ ነው። እስራኤል ደግሞ ለማናቸውም ውጊያ ዝግጁ ነች ብለዋል። የአሜሪካ ኃይሎችም ከመቼውም ጊዜ በላይ ታጥቀው አስፈላጊውን ምላሽ ለመስጠትና ወደ ሙሉ ጦርነት ለመግባት ዝግጁ ናቸው በማለት ተናግረዋል። ስለ ተኩስ አቁም ስምምነቱ ዝርዝር ሁኔታ ሲጠየቁ ኔታንያሁ ግልጽ ያልሆነ ምላሽ ለሲኤንቢሲ ቴሌቪዥን የሰጡ ሲሆን ጦርነቱ እንዴት ማለቅ እንዳለበት አሁን ክፍት ጥያቄ ነው ብለዋል። በዚህ ሳምንት መጀመሪያ ላይ ከፕሬዝዳንት ትራምፕ ጋር ባደረግኩትና ውጥረት እንደነገሰበት በተነገረው የስልክ ጥሪ ዙሪያ ሲያብራሩ
ሁለቱ መሪዎች የስልት አለመግባባቶች እንዳሏቸው አምነው ነገር ግን በዋና ዋና ጉዳዮች ላይ እንደምንስማማ አጽንኦት ሰጥቼ መናገር ፈልጋለሁ ብለዋል። አንዳንድ ጊዜም በምርጥ ቤተሰቦች መሃል እንደሚታየው ያሉ ግጭቶች በእኔና በትራምፕ መካከል ያጋጥሙናል። ነገር ግን ሁሉ ጊዜ እንደ ታላላቅ ጓደኞች እነዚህን ልዩነቶች የምንፈታበት መንገድም እናገኛለን በማለት ኔታንያሁ ከትራምፕ ጋር ስለነበረው ቅሬታም ገልጸዋል። አክለውም እርሳቸውና ትራምፕ በየሁለት ቀኑ በስልክ እንደሚነጋገሩና የጋራ ግቦች እንዳሏቸው እነዚያን ግቦችም በጋራ ማሳካት እንደሚፈልጉም አስታውቀዋል። ኔታንያሁ በቃለ መጠይቃቸው አክለውም የኢራን እስላማዊ አብዮታዊ ሪፐብሊክ በከፍተኛ ሁኔታ ተዳክሟል የሚል እምነት እንዳላቸው ቢገልጹም የስርዓት ለውጥ በቅርቡ ይመጣል ብለው እንደሚያስቡ ግን በግልጽ አልተናገሩም። ከዚህ ቀደም ኔታንያሁ ራሳቸው በነበራቸው ቃለ ምልልሶች ሲናገሩ የኢራን መንግስት አሁኑኑ ይወድቃል ተንኮታክቷል በማለት የተናገሩ ቢሆንም አሁን ግን ያ እምነት እንደሌላቸው አምነዋል። እንዲህ ያለውን ስርዓት እንዴትና መቼ እንደሚወድቅ በትክክል መተንበይ አይቻልም ያሉት ኔታንያሁ የሮሞችም ሆነ የበርሊን ግንብ ሲፈርስ ማንም አልተነበየም፣ ግን ሆኗል። ለምን? ምክንያቱም ከስር ከስር ስንጥቆቹ እየሰፉ ስለነበረ ነው ብለዋል። አሁንም በኢራን ውስጥ ግዙፍ ስንጥቆች አሉ። መቼ እንደሚከሰት መተንበይ ግን ፈጽሞ አይቻልም በማለት ታሪካዊ ክስተቶችን ዋቢ አድርገዋል። ጠቅላይ ሚኒስትሩ አያይዘው ትናንት እዚህ በነበረ አደባባይ ላይ ተናግር ያለው እነዚህ ስንጥቆች በመጨረሻ ተስፋፍተው ስርዓቱ እንደሚወድቅ አምናለሁ። እኛም ድርሻችንን እናደርጋለን በኢራን ውስጥ ስንጥቆች እንዲሰፉ ብለዋል። የኢራንን ህዝብ ይህንን ስርዓት እንዲያወርድ መርዳት አለብን ብዬ ማስባለሁ። ይህም ደግሞ አልተለወጠም፣ እናደርገዋለን። ነገር ግን እኛም በመረጥነው ትክክለኛ ሰዓት ላይ ብቻ ነው የሚሆነው ብለዋል። ይህ በዚህ እንዳለ ዘ ዎል ስትሪት ጆርናል ዛሬ ሌሊቱን ይዞት በወጣው ሰበር ዜና መለከተው የአሜሪካ ባለስልጣናትን ጠቅሶ ፕሬዚደንት ትራምፕ የአሜሪካ ወታደሮች ከተገደሉ ከኢራን ጋር የተደረገውን የተኩስ አቁም ስምምነት ሙሉ በሙሉ በማቋረጥ ወደ ሙሉ ጦርነት እንደሚገቡ ለረዳቶቻቸው መናገራቸው ተዘገበ። ዘገባው እንደሚያመለክተው ከሆነ ከኢራን ኃይሎች ጋር ተከታታይ የሆኑ አነስተኛ ግጭቶች ቢኖሩም እስካሁን ድረስ የአሜሪካ ጦር ዋና ዋና ወታደራዊ ዘመቻዎችን ላለመክፈት ሲሉ ሳምንታትን አቁመው መቆየታቸው ተዘግቧል። ፕሬዝደንቱ ጦርነቱን ዳግም ለመጀመር የሚያመነቱ መሆኑን የገለጹ ሲሆን በመካከለኛው ምስራቅ ሰፋ ያለ ጦርነት ለማስቀረት ሲሉ ለአነስተኛ ግጭቶች በሳምንታት ወይም ለወራትም እንኳን ቢሆን ለመታገስ ፈቃደኛ ሊሆኑ እንደሚችሉ ያሳያል ሲል ዘገባው ያመለከተ ሲሆን ነገር ግን አንድም ቢሆን የአሜሪካ ወታደር በኢራን ጥቃት ከተመታ ወደ ሙሉ ጦርነት እንደሚገቡ መናገራቸውንም ዎል ስትሪት ጆርናል በዛሬው ዕለት ሌሊት ዘግቧል። ይህ በዚህ እንዳለ በአሜሪካ ውስጥ ፖለቲካ ሪፐብሊካኖች አብላጫ ወንበር የያዙበት የተወካዮች ምክር ቤት በዛሬ ዕለት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያካሄዱት ያለውን ጦርነት በአስቸኳይ እንዲያቆሙ የሚያስገድድ የውሳኔ ሀሳብ አጽድቆባቸዋል። ይህ እርምጃ የሪፐብሊካን ፓርቲ አባላት 3 ወር ላስቆጠረው ግጭት ያላቸውን እያደገ የመጣ ስጋት በግልጽ ያሳየ ነው ተብሏል። ምክር ቤቱ የውሳኔ ሀሳቡን በ215 ለ208 በሆነ ድምጽ ያሳለፈው ሲሆን 4 የሪፐብሊካን አባላት ከዲሞክራቶች ጋር በመተባበር የጦርነት ስልጣን ውሳኔውን ደግፈዋል። ይህ ውሳኔ ፓርቲያቸው በሁለቱም ምክር ቤቶች ተወካዮችና ሴኔት ጠባብ አብላጫ ቢኖረውም ለትራምፕ በኮንግረስ ውስጥ እየገጠማቸው ያለውን ትልቅ እንቅፋት ነው። ምንም እንኳን ይህንን ድምጽ ምሳሌያዊ ቢሆንም ውሳኔው ተግባራዊ እንዲሆን የሴኔቱን ይሁንታና የትራምፕን ቬቶ ፓወር ለመሻር የሁለቱንም ምክር ቤቶች 2/3 ድምጽ ስለሚፈልግ አንዳንድ ሪፐብሊካኖች ትራምፕ ግጭቱን በሚያስተዳድሩበት መንገድ ላይ ያላቸውን ቅሬታ ያሳያል። በተጨማሪም የፕሬዝደንቱን የጦርነት ስልጣን ለመገደብ የተደረገ ያልተለመደ የሁለቱ ፓርቲዎች የጋራ ጥረትም ታይቷል። ይህ በእንዲህ እንዳለ የጦርነቱ ፍጻሜ ሳይታወቅ ጦርነቱ 4ኛ ወሩን የያዘ ሲሆን ከዚህ ቀደምም የቀረቡ 3 የጦርነት ስልጣን ውሳኔዎች በምክር ቤት ውስጥ በጠባብ ድምጽ ልዩነቶች ውድቅ መደረጋቸው ይታወሳል። ሴኔቱ ባለፈው ወር ተመሳሳይ የውሳኔ ሀሳብን ከ7 ያልተሳኩ ሙከራዎች በኋላ በሂደት ድምጽ ማሳለፉ ይታወሳል። በተጨማሪም ዛሬ ሌሊቱን የአሜሪካ ምክር ቤቱም ለዩክሬን ደህንነት እርዳታ ለመስጠት
ለመስጠትና በሩሲያ ላይ አዳዲስ ማዕቀቦችን ለመጣል የሚያስችል ረቂቅ አዋጅ ለድምጽ እንዲቀርብም አጽድቋል። ይህ በዚህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ መግለጫ ሰጥተዋል። አባስ አራግቺ በሰጡት መግለጫ የእስራኤል ጥቃት በቤሩት ላይ የሚቀጥል ከሆነ ኢራን ቀጥታ አጸፋዊ ጥቃት በእስራኤል ላይ ትከፍታለች ብለዋል። ኢራን እንዳለችው ከሆነ የሊባኖሷን ዋና መዲና ቤሩትን የምታያት ልክ እንደ ኢራን መሬት ነው። ስለዚህም በቤሩት ላይ አንዳች ጥቃት እስራኤል ብትከፍት በራሷ ላይም እኛ ሙሉ ጦርነት እንከፍትባታለን ብለዋል። ቤሩት የምትጠቃ ከሆነም በምንም አይነት ሁኔታ እንደማንታገስና ላፍታ እንኳን እንደማንቆም ለአሜሪካ ወገናቸው አሳውቀናል በማለት የገለጹ ሲሆን ከኛ አቅጣጫ እንዲህ አይነቱ እርምጃ የተኩስ አቁም ስምምነቱን ሙሉ በሙሉ እንደተሰበረ የሚቆጠር ሲሆን የታጠቁ ኃይሎቻችንም ሙሉ በሙሉ ምላሽ ይሰጣሉ ሲሉ አራግቺም በአረብ የዜና አውታር አልማንዲያ ላይ በዛሬ ዕለት ሌሊቱን ማብራሪያ ሰጥተዋል። እስራኤል በቤሩት ደቡባዊ ዳርቻዎች ላይ ዳግም ጥቃት ብትሰነዝር ኢራን ምላሽ ለመስጠት ዝግጁ መሆኗን የተጠየቁት የውጭ ጉዳይ ሚኒስትሩ የታጠቁ ኃይሎቻችን በማንኛውም ጊዜ ማንኛውንም ነገር ለማድረግ ዝግጁ ናቸው፣ መሳሪያዎቻችንም ተደቅነዋል። የተኩስ አቁሙ ከተጣሰ ግዴታቸውን ለመወጣት ሁሉም የኢራን የሰራዊት አባላት በየተዋረዱ እንደከዚህ ቀደሙ ዝግጁ ናቸው ብለዋል። ይህ ማስጠንቀቂያ የተሰማው በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል በአሜሪካ ውይይት እየተካሄደ በነበረበትና በተመሳሳይ ቀንም እስራኤል በደቡባዊ ሊባኖስ በፈጸመችው ከባድ ጥቃት ቢያንስ 8 ሰዎች መገደላቸውን የሊባኖስ የጤና ሚኒስትር ባረጋገጠበት ወቅት ነው። በተጨማሪም የኢራን ፓርላማ አፈ ጉባኤ መሐመድ ባቀር ቃሊባፍ ኢራን ከእንግዲህ ለጠላቶቿ ቀላል የማስፈራሪያ ኢላማ እንዳልሆነች ገልጸው አሁን ሁሉም ነገር ተቀይሯል፣ የአሜሪካና የእስራኤል ጦርነቶችን የመጋፈጥ ልምድ ኢራን ለማንኛውም ጥቃት ጠንካራ ምላሽ የመስጠት ብቃት እንዳላትም በዓለም ዘንድ ታይቷል ብለዋል። የኢራን እስላማዊ መንግስት መስራች የሆኑትን ኢማም ሆሜኒን የእረፍት በዓል አስመልክተው ባስተላለፉት መልእክትም ኢራንን ያለምንም መዘዝ የማስፈራራት ዘመን በግልጽ አልፏል፣ ሁሉም ነገር ተቀይሯል ብለዋል። ቃሊባፍ አክለው ኢማም ሆሜኒ የኢራንን ህዝብ በጉልበተኝነትና በበላይነት ፈት ወደ ኋላ እንዳያፈገፍግ አስተምረዋል። ማንኛውንም ጥቃት ወሳኝ ጸጸት የሚያስከትልና ተመጣጣኝ ምላሽ የሚያስገኝ ነው ሲሉ አስጠንቅቀዋል። የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነ የኢራን የታጠቁ ኃይሎች ጠቅላይ ኤታማዦር ሹም እንዲሁም የሀተም አልአንቢያ ማዕከላዊ እዝ በዛሬው ዕለት ሌሊት ባወጡት የጋራ መግለጫ ዩናይትድ ስቴትስ እና እስራኤል በኢራን ጦር ላይ እንዲሁም በህዝቡ ጽናት ፊት ከማፈግፈግና እጅ ከመስጠት ውጪ ሌላ አማራጭ የላቸውም በማለት ገልጸዋል። አሜሪካ ጋር የሚደረግ ምንም አይነት ድርድር አሁን ላይ እንደሌለና በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኩል እየተነገረ ያለው ከኢራን ጋር እየተነጋገርን ነው፣ ጥሩ መንገድ ላይ ነን የሚለው ፈጽሞ ቅጥፈት ነው ሲሉ የገለጹ ሲሆን በፍጹም ምንም አይነት ድርድር በሁለታችንም መካከል እየተካሄደ አይደለም ብለዋል። ክለውም በመግለጫቸው በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በማውገዝ ሰብአዊ መብትን እናከብራለን የሚሉትን አካላት እውነተኛ ማንነት የገለጠ ጥቃት ነው ብለዋል። በተለይም ደግሞ ሁል ጊዜ ማነረሳው በኢራን በሚናብ በሚገኘው ትምህርት ቤት ውስጥ የተፈጸመውና 168 ንጹሃን የኢራንን ህፃናት የተገደሉበትን ጥቃት መቼም ቢሆን የምንረሳው አይደለም ብለዋል። በሌላ በኩል በዛሬው ዕለት ሌሊት በኦቫል ኦፊስ ነጩ ቤተ መንግስት መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ስለተገናኘ ጉዳይ በርካታ አወዛጋቢ ነገሮችን ተናግረዋል። በመካከለኛው ምስራቅ ያለው የጦርነት ድባብና ከኢራን ጋር ያለው ግጭት አሁንም እንደቀጠለ ባለበት ሁኔታ አንድ ጋዜጠኛ በዛሬው ዕለት ሌሊት መግለጫ ሲሰጡ ለነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም የሚለውን ጽንሰ ሐሳብ እንዴት እንደተረጎሙት ይገልጻል። ላቀረበላቸው ጥያቄ ፕሬዝዳንቱም በሰጡት ምላሽም ሁኔታው አሁን እንዳለው ነው ብዬ አስባለሁ በማለት ከጀመሩ በኋላ ያ የዓለምን ክፍል ፍጹም የተለየ ነው፣ ታውቁታላችሁ። በዚያኛው ዓለም ማለትም በመካከለኛው ምስራቅ ክፍል የተኩስ አቁም ማለት በተመጠነና ለዘብ ባለመልኩ መተኳኮስ እንጂ ሰላም የሚያውቁ ሰዎች አይደሉም የመካከለኛው ምስራቅ ሰዎች በማለት አወዛጋቢና ያልተለመደ ቃላት አጠቃቀምን ተጠቅመዋል። ይህ የፕሬዝዳንቱ አባባል የተኩስ አቁም ማለት ሙሉ በሙሉ መሳሪያን ዝም ማሰኘት ከሚለው ዓለም አቀፋዊ የጋራ ግንዛቤ ያፈነገጠና በቀጠናው ተለዋዋጭ የፖለቲካ አውታር ላይ አዲስ እሳቤ እንዳለ የሚያመለክት ነው ብለውታል።
በዚህ የኦቫል ኦፊስ የጋዜጠኞች ጥያቄና መልስ መድረክ ላይ ሁኔታውን ይበልጥ ወደ ተጨባጭ የቀጠናው ቀውስ ያመጣ ጥያቄም በጋዜጠኞች ተነስቷል። ጋዜጠኞች ኢራን በትናንትናው ዕለት በኩዌት ላይ የፈጸመችውን ጥቃት እርምጃም ዋቢ በማድረግ አንስተው ኢራን ይህንን መሳይ ከባድ ጥቃቶች እየፈጸመች ነው፣ ታዲያ አሁን በተጨባጭ የተኩስ አቁሙ አለ ማለት እንችላለን ወይ በማለት ለተጠየቁት ጥያቄ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ሲመልሱ ወታደራዊ እርምጃዎችንና አጸፋዎችን በማንሳት ምላሻቸውን ሰጥተዋል። እንግዲህ ታውቃላችሁ፣ ሁሉንም እንዳብራራላችሁ አትፈልጉም። ለሁሉም ነገር የራሱ የሆነ ምክንያት አለው። ዝም ተብሎ የሚደረግ ነገር አንዳች ነገር የለም። ሁሉም ምክንያታዊና የጀርባ ገፊ ምክንያት አለው በማለት ንግግራቸውን የጀመሩት ፕሬዝዳንቱ አክለውም እኛም ከትናንት በስቲያ ማታ እንዲሁም ትናንትና ማታም ጭምር ጠንከር ያለ ምት በኢራን ላይ አሳርፈንባቸዋል፣ ከባድ ድብደባም ስንፈጽምባቸው ቆይተናል በማለት የአሜሪካ ጦር በኢራን ኃይሎች ላይ የወሰደውን ኃይለኛ የአጸፋ እርምጃ እንዳለም አረጋግጠዋል። ፕሬዝዳንቱ በመቀጠልም ዩናይትድ ስቴትስ የገጠማትን ስጋት በፍጥነት መቆጣጠር መቻሏን ለመመልከት እርምጃው ገና በእንጭጩ ቀጭተነዋል ብለዋል። አሜሪካ ወታደራዊ የበላይነትና በፈጣን ምላሽ አቅምን አጉልተው ለማሳየት የሞከሩ ሲሆን እኛም ከጀርባ ከባድ ጥቃት እየፈጸምናባቸው ስለሆነ በብስጭት የፈጸሙት እዚህ ግባ የማይባል ትንሽ ጥቃት ነው በማለት ጥቃቱን አቃለው አቀርበው አወዛጋቢ ምላሽ ሰጥተዋል። የሰጡትምና በተለይም ደግሞ የኩዌትን አውሮፕላን ማረፊያ ወደመውን ይህንን የኢራንን ጥቃት አቃለው ማቅረባቸው በኢራኖች ዘንድ ከፍተኛ የሆነ ቅሬታ አጭሮባቸዋል። ዛሬ ሌሊቱን ለትራምፕ ከተነሱና ፕሬዝዳንቱም ከመለሷቸው ጥያቄዎች መካከል ደግሞ ዓለምን ጉድ ያሰኘው ስለ ኢራን ኒውክሌር የተናገሩት ነው። ፕሬዝዳንት ትራምፕ ዛሬ ሌሊቱን እንዳሉት በተለይም እዚህ ቀደም ባደረግነው ዘመቻ ያወደምነውን የኒውክሌር ቁሳቁስና የዩራኒየሙን ዝቃጭ ለማውጣት የአሜሪካ ኃይሎች ወደ ኢራን እንዲገቡ ኢራን በይፋ ፈቅዳልናለች ሲሉ ተናግረዋል። ይህ ወታደራዊ ዘመቻ ከዚህ ቀደም የተካሄደው ባለፈው ዓመት ክረምት ላይ መሆኑን ያስታወሱት ፕሬዝዳንቱ በወቅቱ የዩናይትድ ስቴትስ ጦር የእኩለ ሌሊት መዶሻ ወይም ኦፕሬሽን ሚድናይት ሃመር በተሰኘ መጠነ ሰፊ ዘመቻው ዘመናዊዎቹን የቢ2 ፈንጂ ጣይ አውሮፕላኖችን በመጠቀም ከምድር በታች በሚገኙ የኢራን የኒውክሌር ማዕከላት ላይ ከባድ ጥቃት ፈጽሞ እንደነበር አስታውሰው ይህንኑ ጥቃት ተከትሎ የአቶሚክ ኢነርጂ ኮሚሽን ባወጣው ሪፖርት ጥቃቱን ተከትሎ የተደረመሰው ተራራ ስር ከፍተኛ መጠን ያለው የበለጸገ ዩራኒየም ቁስ ተቀብሮና ታፍኖ እንደሚገኝ ማረጋገጡን ፕሬዝዳንት ትራምፕ አስታውሰዋል። ትራምፕ ስለዚህ ጉዳይ ያላቸውን ጥብቅ ፍላጎት ሲገልጹ እኔ ያንን ቁሳቁስ ማግኘት ፈልጋለሁ፣ ኢራንም ተስማምታለች። ስለ ኢራን መንግስት አቋምም ልንገራችሁ፣ እነርሱ ሀሳባቸውን ደጋግመው ቀያይረዋል። ነገር ግን አሁን ባለው ተጨባጭ ሁኔታ ሩቅ በማይባል ጊዜ ውስጥ ወደ ስፍራው የምንገባ ይሆናል። ኢራንም ይህንን ተስማምታለች ብለዋል። ትራምፕ ይህንን መግለጫ በሰጡበት ቅጽበትም በኢራን የሚገኙት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሐሰት ሲሉ ውድቅ አድርገውታል። ምንም ያደረግነው ስምምነት የለም ሲሉም ውድቅ አድርገዋል። ይህ ወደ ኢራን ምድር የመግባትና ቁፋሮ የማካሄድ ተልእኮም ተግባራዊ የሚሆነው ግን የቅድመ ሁኔታዎች ሲሟሉ መሆኑን ፕሬዝዳንት ዶናልድ ጄ ትራምፕ በዚሁ መግለጫቸው አስረግጠዋል። ትራምፕ እንዳሉት ከሆነ ይህንን እጅግ አደገኛ ጥረት የሚፈልግ ወታደሮቻቸውንም የሚልኩበት አሁን ያለው የጦርነት ግጭት ስሜት ሲረግብና አካባቢው ሲረጋጋ ብቻ እንደሆነ ይገልጻሉ። ምንም እንኳን ቁሳቁሱን አሁንም አጥብቄ የምፈልገው ቢሆንም አሁን ባለው የግጭት ሁኔታ ግን ይህንን ማድረግ አልፈልግም። ሰዎችንም ሆነ ወታደሮችን እንደዚያ አይነት አደጋ ውስጥ ልከታቸው አልሻም በማለት የሰራዊታቸውን ደህንነት ቅድሚያ እንደሚሰጡትና የኒውክሌር ባለሙያዎቻቸውን ደህንነት ቅድሚያ እንደሚሰጡት አብራርተዋል። ይህ ግጭት ሲያበቃ እስከ አሁኗ ሰዓት ባለው ስምምነት መሰረት ከነርሱ ማለትም ከኢራናውያን ጋር አብረን የምንገባ ይሆናል በማለት ቁሳቁሱንም አብረን ቆፍረን አብረን እናወጣዋለን፣ ለዚህ ደግሞ ተስማምተናል ሲሉ በርካቶችን ያስገረመ መግለጫ ነው ትራምፕ የሰጡት። በሌላ ዜና አሜሪካ ከጉልበት ብዝበዛ ጋር በተያያዘ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ታሪፍ ልትጥል እንደሆነ ተዘገበ። አሜሪካ የአፍሪካ ሀገራትን ጨምሮ 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ከ10 እስከ 25 በመቶ ታሪፍ ልትጥልባቸው እንደሆነ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ቀደም ጥለውት የነበረውን ታሪፍ ጠቅላይ ፍርድ ቤቱ ውድቅ ካደረገባቸው በኋላ አዳዲስ ታሪፎች
ታሪፎችን በአፍሪካ ሀገራት ላይ ሊጥሉ ሲያስቡ ይህ ለሁለተኛ ጊዜ ነው። ከ60ዎቹ የንግድ አጋሮቻቸው መካከል ዩናይትድ ኪንግደም፣ አውሮፓ ህብረት፣ ካናዳ፣ ህንድና ጃፓን የሚገኙ ሲሆን ለአሜሪካም በሚሸጧቸው ሁሉም ቁሳቁሶችም ላይ ታሪፉ እንደሚጣል ይፋ ተደርጓል። እንዲሁም ከአፍሪካ ደቡብ አፍሪካና ናይጄሪያ በተጨማሪም የዓለማችን ግዙፍ ምጣኔ ሀብት ባለቤት በሆነችው ቻይናም በዝርዝር ውስጥ ተካታለች። የአሜሪካ ንግድ ቢሮ ሀገራቱን ታሪፍ የሚጥልባቸው በጉልበት ብዝበዛ የተመረቱ ምርቶችም ለአሜሪካ ገበያ እንዳይቀርቡ ማድረግ ባለመቻላቸው ነው ብለዋል። ትራምፕ የሚጥሉት ታሪፍ በአሜሪካና በሌሎችም ሀገራት ዋጋ ንረት እያስከተለ ነው የሚል ትችትም ቀርቦበታል። የአሜሪካ መንግስት በጉልበት ብዝበዛ የተመረቱ ምርቶችን ከሚገዙ ሀገራት ጋር መነገድ ለአሜሪካ ኢፍትሐዊ ነው የሚል አቋም እንደሚያራምዱም ተመልክቷል። የአሜሪካ ንግድ ቢሮ ተወካይ የሆኑት ጃሜሰን ግሪር ታሪፉ የአሜሪካ ሰራተኞችን በዓለም አቀፍ ደረጃ ወጥ በሆነ የፉክክር መድረክ እንዲወዳደሩ ያስችላቸዋል ሲሉ ተናግረዋል። የታሪፉ ውሳኔ የተሰማው አሜሪካም በመጋቢት ወር በ60 የንግድ አጋሮቿ ላይ ምርመራ ማድረግ መጀመሯ ከተገለጸ በኋላ ነው። ምርመራውን ተከትሎ የአሜሪካ ንግድ መስሪያ ቤት ሁሉም 60 ሀገራት ሙሉ በሙሉ ወይም በከፊል ጉልበት ብዝበዛ መከላከል ወይም በጉልበት ብዝበዛ የተመረቱ ምርቶችን ወደ ሀገር ውስጥ እንዳይገቡ ሕጋዊ ክልከላ ማድረግ አልቻሉም ብለዋል። የትራምፕ አስተዳደር በየካቲት ወር ጠቅላይ ፍርድ ቤቱ ሊበሬሽን ዴይ ታሪፍ የተባለ የሚጠራውን ቀረጥ ህገወጥ ብሎ ከወሰነ በኋላ አዲስ ታሪፍ አላስተዋወቀም። ትራምፕ የፍርድ ቤቱን ውሳኔ አስቀያሚ ሲሉ የጠሩት ሲሆን የንግድ ፖሊሲያቸውን ውድቅ ያደረጉትን ዳኞችም ሞኞች፣ ለሀገር የማያስቡ ብለዋቸዋል። ፍርድ ቤቱ ውሳኔውን እንዳሳወቀ በዓለም አቀፍ አጋሮቻቸው ላይ የ10 በመቶ ታሪፍ መጣሉን ያስታወቁ ሲሆን በኋላም ወደ 15 በመቶ ከፍ አድርገውታል። ነገር ግን ታሪፉ 10 በመቶ ሆኖ ቀጥሎ ትራምፕና ባለስልጣኖቻቸው ግን ወደ 15 በመቶ ከፍ ይላል ሲሉ ተናግረዋል። የአሜሪካ ምክር ቤት እስከ ሐምሌ ወር ድረስ ካላራዘመው ቀረጡ ጊዜው ያበቃል ተብሎ እንደሚጠበቅ ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ